ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን በወልቂጤ ከተማ ከ600 በላይ ቤቶች በከተማ አስተዳደሩ መፍረሳቸው ተገለጸ። በጉራጌ ዞን ወልቂጤ ከተማ በጉርዬ ክፍለ ከተማ ልዩ ቦታው ቆርሚያ በሚባል ሰፈር ከ600 በላይ ቤቶች በከተማ አስተዳደሩ መፍረሳቸው ተገልጿል። የከተማ አስተዳደሩ በሕገ ወጥ መንገድ የተገነቡ ቤቶች ናቸው በሚል እርምጃ መወሰዱን ቢገለጽም መኖሪያ ቤቶቹን የፈረሰባቸው ግለሰቦች ድርጊቱ አሳዛኝና የህዝቡ ፍላጎትና እንግልት ያላገናዘበ ተግባር ነው ብለዋል። ከተለያዩ የሀገሪቱ ክፍሎች ተፈናቅለው የመጡ የዞኑ ተወላጆች በትንሽ ስራዎች ራሳቸውን ለመለወጥ የሚጥሩ ዜጎች፣ ተቀጣሪ ሰራተኞችና አረብ ሀገር በሚኖሩ ሴቶችና እናቶች አማካይነት የተሰሩ ቤቶች ነበሩ ተብሏል። አንዳንዶቹ ቦታዎቹን ሲገዙ የከተማው አመራሮች የተሳተፉበት ሂደት እንደነበረና መሬቱ ገዝተው ቤቶች ሰርተው እስኪጨርሱ የከተማ አስተዳደሩ በዝምታ ቆይቶ በድንገት አሁን እንዲፈርስ ትዕዛዝ መስጠቱ እንዳሳዘናቸው ተናግረዋል። ቤቶቹ ከፈረሰባቸው ዜጎች አብዛኞቹ ቤቶች የሰሩት በራሳቸው ርስት እንደሆነና ቦታ ወደ ከተማ አስተዳደሩ ከገባ በኋላም ከተማ አስተዳደሩ የራሳቸው መሬት እንደሆነ ፍቃድ ሰጥቷቸው እንደነበረ በመግለጽ ፍረሳው ይህን ታሳቢ ያላደረገ ገፊ እርምጃ ነው ሲሉ ቅሬታቸው ለጄኔን አጋርተዋል። ያላቸውን ጨርሶ የገነቡት ቤቶች በከተማ አስተዳደሩ ሲፈርስ መሄጃ የለንም በማለት ስሜታቸውን የሚያጋሩት ዜጎች ፍትሐዊ ያልሆነ እርምጃና ይህን ሁሉ ቤቶች ከማፍረስ ህጋዊ እንዲሆኑ ማድረግ የሚቻል ጉዳይ ነበር ብለዋል። ከከተማው መስፋት ጋር በተያያዘ በክፍለ ከተማ የሚስተዋሉ ተደጋጋሚ ችግሮች የሚፈቱበት መንገድ ጥያቄ የሚፈጥርና ግልጽነት የጎደላቸው መሆኑን ምንጮች አስረድተዋል። ከዚህ በፊት በከተማው በርካታ የመንግስት ሰራተኞች የከተማ አስተዳደሩ በሰጣቸው ቦታ የገነቧቸው በርካታ ቤቶች በእሳት መውደማቸው የሚታወስ ነው። የከተማ አስተዳደሩ ይህንና ሌሎች ድርጊቶች በከተማው ሲፈጠሩ በግልጽ የሰጠው ይፋዊ መግለጫ ሆነ ማብራሪያ የለም። በሌላ በኩል በከተማው በተለያዩ ቦታዎች የሚሰሩ ህገወጥ ቤቶችና የሚሸጡ ቦታዎችን የሚያሻሽጡ ህገወጥ ሀብት ያከብቱ ንብረት ያፈሩ ተደማጭ ደላሎች ላይ የከተማ አስተዳደሩ ምንም እርምጃ ሲወስድ አይስተዋልም ተብሎ ቅሬታ ይነሳል። የጥናት ውጤቱ ወደ መሬት ለማውረድ አስቻይ ነገሮች ስለሌሉ መዘግየቱ ተገለጸ። በጉራጌ ዞኖች በወልቂጤና በእንሴኖ አካባቢ ያሉ ችግሮች ይፈታል ተብሎ የተደረገው ጥናት ወደ መሬት ወርዶ ተግባራዊ እንዳይሆን እንቅፋቶች እየገጠሙት በመሆኑ ዘግይቷል ተብሏል። ዓመታትን የተሻገረ አለመግባት የሚፈታ የሰላም ቡድን በክልሉ መንግስት ተቋቁሞ ስራውን ሰርቶ ማጠናቀቁ ይፋ ቢሆንም እስካሁን ወደ መሬት ወርዶ ተግባራዊ አልተደረገም። ህዝቡ ባገኘው አጋጣሚ የተጠናው ስራ ይፋ ይሆን ተግባራዊ ይደረግ ሲል መቆየቱ የሚታወስ ነው። የክልሉ ምክር ቤት የግማሽ ዓመት ሪፖርትና ግምገማ በተመለከተበት ወቅት ከምክር ቤቱ አባላት በዞኑ ያሉ የጸጥታ ችግሮች ዘላቂ እልባት እንዲሰጣቸው ጥያቄ የቀረበ ሲሆን ችግሮቹ ከህዝቡ በላይ እንዴት ይሆናሉ? አመራሩስ ምላሽ መስጠት እንዴት ይሳነዋል? የሚሉ ቅሬታዎች ተነስተዋል። በምክር ቤት አባላት ለቀረቡ ጥያቄዎች ምላሽና ማብራሪያ የሰጡት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በእንሴኖ አካባቢ ያለው ችግር ለመፍታት ጥሩ ስራዎች ተሰርተዋል። አመራሩም ህዝቡም ተቀራርቦ በችግሩ ዙሪያ ለመወያየት የሚያደርጉት ተነሳሽነት አበረታች ነው ብሏል። ነገር ግን በወልቂጤ ከተማ ያለውን ችግር ለመፍታት ህዝቡ፣ የሀገር ሽማግሌው ብሎም አመራሩ ለማቀራረብ የሚደረጉ ሙከራዎች ችግሩ የሚፈቱ ሰላምን የሚያመጡ ሳይሆን ልዩነቶችን የሚያሰፉና መቀራረብን የማያበረታቱ መሆናቸውን ጠቁሟል። መሬት ላይ ያለውን ልዩነት ሰፊና አብሮነት የማይታይበት ከሆነ የተጠናውን ውጤት ወደ መሬት ማውረድና ተግባራዊ ማድረግ አስቸጋሪ ነው፣ ችግሩን ማጋጋልና ማባባስ ይሆናል በማለት ርዕሰ መስተዳድሩ አስታውቀዋል። በመሆኑም ጉዳዩ ጊዜ የሚፈልግ ሌሎች ተጨማሪ ስራዎችን መሬት ላይ መስራት እንደሚጠይቅ አንስተዋል። በጉራጌ ዞኖች ያሉ የሰላምና ጸጥታ ችግሮች ለመቆጣጠርና ዘላቂ መፍትሄ ለማምጣት በዋናነት ተግዳሮት የሆኑት የአመራሩ ድክመትና ከመደበኛ ቡድኖች ጋር የሚያደርጉት ያልተገባ ቁርኝት እንዲፈታና ቆራጥ እርምጃ እንዲወሰድ ህዝቡ በተደጋጋሚ ሲጠየቅ መምጣቱ ጄኔን ሲዘግብ ቆይቷል። የህብረተሰቡ ሰላምና ጸጥታ በማስጠበቅ በልማት ስራዎች የሚያደርገው ተሳትፎ እንዲጠናከር የሚሊሻ አባላት ከፍተኛ ሚና እንደሚጫወቱ ተገለጸ። የህብረተሰቡ ሰላምና ደህንነት ለማስጠበቅ የሚሊሻ ኃይል የመመልመል፣ የማሰልጠን፣ የማደራጀትና ስምሪት የመስጠት ስራዎች እየተከናወኑ መሆናቸው የጉራጌ ዞን ሚሊሻ ጽሕፈት ቤት አስታውቋል። በዞኑ የሚሊሻ አባላት አቅም ለማሳደግ ልዩ ልዩ የግንዛቤ ማስጨበጫ ስራዎች እየተሰሩ መሆናቸውን የተገለጸ ሲሆን ባለፉት 6 ወራት ለ9429 ነባር የሚሊሻ አባላት ስልጠና መስጠት ተችሏል ተብሏል። ማህበረሰቡ በመከላከያ ሰራዊት ተቋም ያለውን ተሳትፎ ለማጠናከር በተሰራው ስራ መስፈርቱ ያሟሉ በርካታ
በርካታ ወጣቶች እንዲቀላቀሉ መደረጉን ተብራርቷል። ከመከላከያ የተመለሱ ወገኖች ማህበራዊ ኢኮኖሚያዊ ተጠቃሚነታቸው እንዲረጋገጥ ድጋፍ ይደረግላቸዋል። የአካል ጉዳት የደረሰባቸው ምልሶችና የዘማች ቤተሰቦች በበጎ ፍቃድ ተግባራት እንዲደገፉ የተሰራ መሆኑን ተነግሯል። በየአካባቢው የሚገኙ የቀበሌ ሚሊሻ አባላት የተሟላ ዩኒፎርም ከመስጠት በተጨማሪ ከመከላከያ የተመለሱ አባላት የሚደረግላቸውን እንክብካቤ በዘላቂነት ማሳደግ እንደሚገባም ተጠቁሟል። የጉራጌ ማህበረሰብ ያለውን የህዝብ ብዛት ቁጥርና የሀገር መንግስት ግንባታ ተሳትፎ ከፍተኛ ቢሆንም በጸጥታና ደህንነት ዘርፍ ተገቢውን ውክልና እንዲኖረው የተጀመሩ ስራዎች ለማጠናከርና ውጤታማ ለመሆን ከፍተኛ ጥረት እንደሚጠይቅም ተገልጿል። ከቅርብ ጊዜ ጀምሮ በዞኑ የተለያዩ ወረዳዎች የሚስተዋሉ ተደጋጋሚ ወንጀሎችን ለመከላከል የሚሊሻ አባላት አስተዋጽኦ ደካማ ነው እየተባለም ይገለጻል። የዞኑ ህብረተሰብ ሰላም እንዲጠበቅ የሚሊሻ ሰራዊቱ ከፍተኛ ሚና እየተጫወተ እንደሚገኝ ተገለጸ። የዞኑ ህብረተሰብ ሰላም እንዲጠበቅ የሚሊሻ ሰራዊቱ ከፍተኛ ሚና እየተጫወተ እንደሚገኝና ተልእኮውን በብቃት መወጣት እንዲችል ስራዎች ተጠናክረው እንደሚቀጥሉም የምስራቅ ጉራጌ ዞን ሚሊሻ ጽህፈት ቤት አስታውቋል። በየጊዜው አስፈላጊ ስልጠና በመስጠት ብቃቱን በሚለካ ምዘና ሚሊሻውን እየተፈተሸ በላቀ ደረጃ ኃላፊነቱን መወጣት እንዲችል የማድረግ ስራ እንደሚሰራም ተጠቁሟል። ለሚሊሻ አባላት ለአልባሳትና ለልዩ ልዩ ተግባራት ከህዝቡ የሚሰበሰቡ ሀብቶች ህጋዊነትና የገዢ ስርዓቱ ደንብና መመሪያ ባከበረ መልኩ እንደሚፈጸም የማረጋገጥ ኃላፊነት መውሰድ እንደሚገባም ተገልጿል። የሚሊሻ ሰራዊት ለህዝቡ ሰላም ባለው አስተዋጽኦ ልክ ክብርና እውቅና ሊያገኝ እንደሚገባና የዘማች ቤተሰቦች የሚመጥን ድጋፍና ካሳ ማግኘት እንዳለባቸውም ተብራርቷል። በዞኑ ህገወጥ የንግድ እንቅስቃሴ፣ ህገወጥ የሰዎች ዝውውር ቁጥጥር፣ ህዝባዊና ሃይማኖታዊ ክብረ በዓላትና ሌሎች መንግስታዊ መድረኮች ላይ የሚሊሻ አባላት ሰላማዊና ደህንነቱ የጠበቀ ሁነቶች ሆነው እንዲጠናቀቁ በኃላፊነት መወጣት እንደተቻለም ተገልጿል። በመሰረተ ልማት አውታሮች ላይ የሚደርስ ስርቆትና አደጋ እንዲቀንስ በየቀበሌው ያሉ የሚሊሻ አባላት ድርሻ የጎላ ሚና እንዳላቸው በመጠቆም በቂ ስልጠና ከተሰጠ ችግሩ መቅረፍ እንደሚቻልም ተጠቁሟል። ለህዝብ ደህንነት የሚተጋው የሚሊሻ ሰራዊት መብትና ጥቅማ ጥቅሞች እንዲከበሩለት በግዳጅ ላይ ለሚደርሱ አደጋዎች ካሳ የማግኘት መብታቸው እንዲረጋገጥ እንደሚሰራም ተዘግቧል። በግጭት ምክንያት የተፈናቀሉ ወገኖች ወደ ቀያቸው ለመመለስና ወደ መደበኛ ስራቸው ለማስገባት መንግስት ትኩረት ሰጥቶ እየሰራ ነው ተባለ። በጉራጌ ዞን አበሽጌ ወረዳ በተለያዩ ምክንያቶች ከኦሮሚያ ክልል አመያ ወረዳ እና በዙሪያው ካሉ ቀበሌዎች የተፈናቀሉ ከ200 በላይ ተፈናቃዮች ወደ መጡበት የመመለስ ስራ መከናወኑ ተገልጿል። የማዕከላዊ ኢትዮጵያ ክልል ጸጥታ ኮማንድ ፖስት ግብረ ኃይል ሰብሳቢ ጀነራል ተመስገን ሎሬ እንደገለጹት የተከሰቱ ግጭቶችን በመፍታት ሰላምን ለማጽናት በሚደረገው ጥረት ሁሉም የድርሻውን መወጣት አለበት ብለዋል። በተለያዩ አካባቢዎች በተከሰተው ግጭት በሰውና በንብረት ላይ ከፍተኛ ጉዳት መድረሱን ገልጸው በመፈናቀሉም ቀላል የማይባል ሰብአዊ ቀውሶች መፈጠሩንም ገልጸዋል። ጸረ ህዝብና ጸረ ሰላም ኃይሎች በፈጠሩት ግጭት ምክንያት የተፈናቀሉ ወገኖች ወደ መጡበት ከመመለስ ባለፈ አጥፊዎችን ጥያቄ ለማድረግ መንግስት ከፍተኛ ጥረት እያደረገ መሆኑን ገልጾ ማህበረሰቡ ተባባሪ መሆን እንዳለበት አሳስቧል። ተፈናቃዮች በቆዩባቸው ጊዜያት በተለይም ለአበሽጌ ወረዳና ለወልቂጤ ከተማ ማህበረሰብ ምስጋና ያቀረቡ ሲሆኑ ወደ መጡበት እንዲመለሱ ለማድረግ በሚደረገው ጥረት ለኮማንድ ፖስቱ ለአበሽጌ ወረዳና ለአመያ ወረዳ አመራርና የጸጥታ አካላት ምስጋናቸውን አቅርበዋልም ተብሏል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሜዳ በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ ተቃውመዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ መሆኑን ጠቁሟል። አቶ የማነ ገብረ መስቀል እንዳሉት የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበር አስታውሰዋል። አሁን የቀረበው ክስ ግን ይህን የታሪክ እውነታ የካደና የህዝብ ግንዛቤ ለማዛባት እየታለመ ነው ብለዋል። ጠቅላይ ሚኒስትሩ በንግግራቸው ውስጥ የጎላን ኮረብታዎችን እንደ ምሳሌ መጥቀሳቸውን በኤርትራ ላይ ያላቸው ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነው ብለዋል። የኤርትራ መንግስት በከፍተኛ ባለስልጣን በኩል የሰጠው ይህ ምላሽ በሁለቱ ሀገራት መካከል የነበረው ወታደራዊ ትብብር
አብቅቶ ወደ ከፍተኛ የዲፕሎማሲያዊና የቃላት ፍጥጫ መሸጋገሩን የሚያረጋግጥ ነው። በኢትዮጵያ በኩል የቀረበው ኤርትራ አማጽያን እየደገፈች ነው የሚለው ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚለው ወንጀላም ቀጠናውን ለከፍተኛ ስጋት መዳረጉን እየተገለጸ ይገኛል። ጠቅላይ ሚኒስትር አብይ አህመድ በተለይም ኢትዮጵያ ያለ ባህር በር መኖር አትችልም፣ የህዳሴ ግድቡን ያለ ማንም እርዳታና እገዛ ግንብታ ታላቅነቷ ለዓለም አስመስክራለች፣ ይህን ያደረገች ሀገር ያለመችውን ለመፈጸም የሚያቆማት የለም ማለታቸውን የሚታወስ ነው። ኬንያ በወር ከ30 ሺህ ሽሊንግ በታች የሚያገኙ ዜጎቿ ከገቢ ግብር ነጻ ልታደርግ ነው ተባለ። የኬንያ የገንዘብና የኢኮኖሚ እቅድ ሚኒስትር ጆን ሞምባዲ በወር ከ30 ሺህ የኬንያ ሽሊንግ ወይም ከ36 ሺህ የኢትዮጵያ ብር በታች የሚያገኙ ዜጎች ከገቢያቸው ከሚከፍሉት የግብር ነጻ እንደሚያደርጉ አስታውቋል። ከዚህ ቀደም በኬንያ ከሚከፍሉት ግብር ነጻ የነበሩት ከ24000 ሽሊንግ በታች ተከፋይ የነበሩ ዜጎች ነበሩ። አሁን ይህንን ጣሪያ ወደ 30000 ለማሳደግ ነው በመንግስት በኩል እቅድ የተያዘው ተብሏል። ሚኒስቴሩ ከገቢ ግብር ነጻ የማድረጉ ሐሳብ ከፕሬዝዳንት ዊሊያም ሩቶ መምጣቱን ገልጸው ግብሩ ነጻ ማድረጉ ዝቅተኛ ገቢ የሚያገኙ ሰዎች ጫና ያቃለለ በማለት እነዚህ ሰዎች ደሞዛቸውን ለመሰረታዊ አገልግሎት ካወጡት በኋላ ለቁጠባ የሚቀራቸው ጥቂት ወይም ምንም አልነበረም ብለዋል። በኬንያ ከ3 ሚሊዮን በላይ ደሞዝተኞች መኖራቸውን ገልጸው ከነዚህ ውስጥ 1.5 ሚሊዮኑ በወር 30,000 ሽሊንግ እና ከዛ በታች የሚያገኙ መሆናቸውን አስታውሰዋል። እነዚህ ዝቅተኛ ገቢ የሚያገኙ ዜጎች ታክስ ማድረግ ፍትሐዊ አይደለም ሲሉም ተናግረዋል። የገንዘብ ሚኒስትሩ ጆን ሞምባዲ እስከ 30,000 ሽሊንግ የሚያገኙትን ከታክስ ነጻ ከማድረግ በተጨማሪ ከ30,000 እስከ 50,000 ሽሊንግ በወር ለሚያገኙ የሚከፍሉት የገቢ ግብር በ5 በመቶ በመቀነስ ወደ 25% ዝቅ እንደሚደረግላቸው በመግለጽ በአጠቃላይ 1.7 ሚሊዮን ሰዎች ከታክስ ማሻሻያው እንደሚጠቀሙ ገልጸዋል ሲል የኬንያ ታይምስ ዘግቧል። የተከበራችሁ ወደ ጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ